በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በታኅሳስ 13 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት በጽንፍሬዎስ ወአብራኮስ ወጽንሰታ ለእግዝእትነ ወአባ ሚካኤል ወአቡነ መቃርስ ዘይሴሰይ ቆቅሃ ወርቅጥጶስ ወመርፎን ወቆርኔሌዎስ ዘነግ ምስባክ። መዝሙር 36 ከቁጥር 4 እስከ 5። ተፈሳህ በእግዚአብሔር ወይሁበከ ስእለተ ልብከ ክስት ለእግዚአብሔር ፍኖተከ ተወከል ቦቱ ወውእቱ ይገብር ለከ። የቅዱስ ዮሐንስ ወንጌል ምዕራፍ 16 ከቁጥር 16 እስከ 25 ያለው ኃይለ ቃል እንዲህ ይላል። ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ፣ ወደ አብ እሄዳለሁና። ደቀ መዛሙርቱም እርስ በርሳቸው ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ እንደገና ታዩኛላችሁ፣ ወደ አብ እሄዳለሁና የሚለን ይህ ነገር ምንድነው? ተባባሉ። ይህ ጥቂት የሚለን ምንድነው? የሚናገረውን አናውቅም አሉ። ጌታችን ኢየሱስም ሊጠይቁት እንደሚሹ አውቆ እንዲህ አላቸው። ጥቂት ጊዜ አለ አታዩኝምም፣ ደግሞም ጥቂት ጊዜ አለ እንደገናም ታዩኛላችሁ ስላልኋችሁ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? እውነት እላችኋለሁ እናንተ ታለቅሳላችሁ ታዝኑማላችሁ፣ ዓለምም ደስ ይለዋል። እናንተ ግን ታዝናላችሁ፣ ነገር ግን ሐዘናችሁ ወደ ደስታ ይለወጣል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች፣ ነገር ግን ልጇን ከወለደች በኋላ ስለ ደስታዋ ከዚያ ወዲያ ምጧን አታስበውም፣ በዓለም ወንድ ልጅን ወልዳለችና። እናንተም ዛሬ ታዝናላችሁ፣ እንደገናም አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም የሚወስድባችሁ የለም። ያን ጊዜም እኔን የምትለምኑኝ አንዳች የለም። እውነት እውነት እላችኋለሁ በስሜ አብን ብትለምኑት ሁሉን ይሰጣችኋል። እስካሁን ምንም በስሜ አልለመናችሁም። ደስታችሁ ፍጹም ይሆን ዘንድ ለምኑ ታገኙማላችሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች ምዕራፍ 4 ከቁጥር 15 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ይህንም በእግዚአብሔር ቃል እንነግራችኋለን፣ ጌታችን በሚመጣ ጊዜ ሕያዋን ሆነን የምንቀር እኛ የሞቱትን አንቀድማቸውም። ጌታችን ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔርም መለከት ከሰማይ ይወርዳልና በክርስቶስም የሞቱ ሙታን አስቀድመው ይነሳሉ። ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ጌታችንን በአየር እንቀበለው ዘንድ ከእርሱ ጋር በደመና እንነጠቃለን። ከዚያም ወዲያ ለዘለዓለሙ ከጌታችን ጋር እንኖራለን። ስለዚህ እርስ በርሳቸው በዚህ ቃል ተጽናኑ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 10 እስከ 13 ያለው ኃይለ ቃል እንዲህ ይላል። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእነርሱ በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላቸው ሰዎች አሁን በነገሯችሁ ነገር
እናንተን እንጂ ራሳቸውን እንዳገለገሉ ተገለጠላቸው። ይህንም ነገር መላእክቱ ሊመለከቱ ይመኛሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 10 ከቁጥር 9 እስከ 17 ያለው ኃይለ ቃል እንዲህ ይላል። በማግስቱም ሄደው ወደ ከተማይቱ በር ደረሱ። ጴጥሮስም በቀትር ጊዜ ሊጸልይ ወደ ሰገነት ወጥቶ ነበር። በተራበ ጊዜም ምሳ ሊበላ ወደደ። እነርሱም እያዘጋጁ ሳለ ተመስጦ መጣበት። ሰማይም ተከፍቶ በአራቱ ማዕዘን የተያዘ እንደ ታላቅ መጋረጃ ያለ ዕቃ ወደ ምድር ሲወርድ አየ። በውስጡም 4 እግር ያለው እንስሳ ሁሉ፣ አራዊትም የሚንቀሳቀስም የሰማይ ወፎች ነበሩበት። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃል ወደ እርሱ መጣ። ጴጥሮስ ግን አቤቱ ከቶ አይሆንም፣ ርኩስ የሚያስጸይፍም ከቶ በልቼ አላውቅም አለው። ዳግመኛም እግዚአብሔር ንጹሕ ያደረገውን አንተ አታርክስ የሚል ቃል ወደ እርሱ መጣ። ይህንም 3 ጊዜ አለው። ወዲያውኑም ዕቃው ወደ ሰማይ ተመለሰ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 26 ከቁጥር 12 እስከ 13 እስመ ቆሙ ላዕሌየ ሰማዕተ አመፃ ወሐሰት ርእሰ አመፃ እትአመን ከመ እርአይ ሰናይቶ ለእግዚአብሔር። የቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 26 እስከ 34 ያለው ኃይለ ቃል እንዲህ ይላል። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የለምና የማይታወቅም የተሰወረ የለምና። በጨለማ የነገርኋችሁን በብርሃን ተናገሩት፣ በጆሮአችሁ በሹክሹክታ የነገርኳችሁንም በሰገነት ላይ ስበኩት። ሥጋችሁንም የሚገድሉትን አትፍሯቸው፣ ነፍሳችሁን ግን ሊገድሏት አይችሉም። ነገር ግን ነፍስንም ሥጋንም አንድ አድርጎ በገሃነም ማጥፋት የሚቻለውን እርሱን ፍሩት። 2 ወፎች በ2 መሐልቅ ይሸጡ የለም? ከእነርሱ አንዲቱ እንኳ ሰማያዊ አባታችሁ ሳያውቅ በምድር ላይ አትወድቅም። የእናንተስ የራስ ጠጉራችሁ ሁሉ እንኳን የተቆጠረ ነው። እንኪያስ አትፍሩ፣ ከብዙ ወፎች እናንተ ትበልጣላችሁና። በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማያት ባለው አባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን ግን እኔም በሰማያት ባለው አባቴ ፊት እክደዋለሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።